ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከሰሞኑ በአላማጣ ከተማና በዙሪያው ባሉ ወረዳዎች የተከፈተው የተኩስ ልውውጥና ግጭት ተባብሶ መቀጠሉን የአካባቢው ነዋሪዎች ገለጹ። ይህ የተኩስ ልውውጥ ዋነኛ ዓላማው በአካባቢው ለሚንቀሳቀሱ የአማራ ክልል ታጣቂዎች መስመር ማስከፈትን ያለመ ስለመሆኑም ነው የጠቆሙት። ነዋሪነታቸው በአካባቢው የሆነና ስማቸው እንዲጠቀስ ያልፈለጉ እነዚህ የሪፖርተር ምንጮች እንደሚሉት በአማራ ክልል የትጥቅ ትግል እንቅስቃሴ እያደረጉ ያሉት የፋኖ ኃይሎችና የህወሓት ወታደራዊ ክንፍ የሆነውና የትግራይ ሰራዊት ተብሎ የሚጠራው አካል በአንድ ወገን የፌደራል መንግስቱ ሰራዊት ደግሞ በሌላኛው ወገን በመሆን ለቀናት የዘለቀ የተኩስ ልውውጥ ሲያደርጉ መቆየታቸውንም አንስተዋል። ከራያ አላማጣ ከተማ ወጣ ብለው ባሉት ለራያ ቆቦ አካባቢ ቅርበት ባላቸው እንደ ጠመዝማዚትና ተኩለሽ ተብለው በሚጠሩ ገጠራማ ወረዳዎችም ተፋፍሞ የቀጠለ የተኩስ ልውውጥ መኖሩንም አንስተዋል። አሁን ያለው የተኩስ ድባብና የግጭት አውድም ከፍተኛ ስጋት ውስጥ የሚጥል ስለመሆኑም ነው ምንጮቹ የጠቆሙት። ትግራይ ደንበሬ ነው በሚለውና በአማራ ክልል ደንበር ውስጥ ያለው በራያ ቆቦ ዙሪያ ነው። በጠመዝማዚት በአማያ ጀምሮ እስከ ታች እስከ በአዲስ ቀኝ ጀምሮ ያለው ይሄ መስመሩ ነው። ይሄ የሁለቱ ቅንጅት ጥምር ኃይል ነው ከፌደራል መንግስት ከመከላከያ ጋር ውጊያ ከፍተው ማለት ነው። አሁን ያለው ነው ውጊያ የገቡት። አዎ በራሳቸው ትንኮሳ በላይኛው በደጋማ ክፍል እስከ አላውሃ ያለውን ማለትም እስከ ተኩሎሽ በላይ ማለት ነው ያለው ከወልዲያ በላይ በኩል ያለው ገብቶ ኃይል እንትን አድርገው ያን አካባቢ ለመቆጣጠርና ያ አካባቢ ለፋኖ እንቅስቃሴ እንዲፈቀድ እና እንድንሰጠው እዛ ማዕከሉ እንዲያረግ ያ የፌደራል ኃይል መጥቶ ከባረሩ በኋላ ያው የተስማሙበት ቢሆንም እንግዲህ ውጊያው አይቀጡ ቅጣት ያው ቀጥቶ ስለመለሳቸው ስላልተሰካላቸው ነው እንጂ ያረጉት ያሉት በዋናነት በሎጂስቲክ በሁሉም እየመሩት እዚህ ያሉት ናቸው የትግራይ ኃይል ከፋኖ ጋር ማለት ነው። አሁን የከተማዋ ድባብ ምን ይመስላል ታዲያ? ዳግም እንደዚህ አይነት የተኩስ ልውውጦች ይኖራሉ የሚል ስጋት ነዋሪው ላይ ያለውስ ሁኔታ ምን ይመስላል? እንዳጠቃላይ ምን አይነት እንቅስቃሴዎች እየተደረጉ ነው? ነዋሪው ያው በጣም ሰግቷል። የወደፊት እቅድ ህይወት መምራት እንዳይኖረው መቼ ነው የሚጀምረው መቼ ነው የሚጨርሰው የሚል በጣም ትልቅ ስጋት አለው። ያው ነዋሪው ከዚህ ወጣቶች ወደ መሀል እየገቡ ነው፣ ወደ አዲስ አበባ እየገቡ ነው። በቃ መቼ እንደሚጀምር እንጂ በእርግጠኝነት ተጀምሮ ያው ነዋሪውን ምን እንደሚገጥምን ብሎ በስጋት እየተንቀሳቀሰ ያለበት ሁኔታ ነው ያለው። ሌላኛው በነዋሪዎቹ የተነሳው በአላማጣ ከተማ ያለውና ስጋትን ያረገዘው ፖለቲካዊ እንቅስቃሴ ነው። ከተማዋ በየፊናቸው በሚንቀሳቀሱ የጦር አበጋዞች ተከባ ነው ያለችው የሚሉት እነዚህ ነዋሪዎች በተለይም የፋኖ ታጣቂዎችና የህወሓት ወታደራዊ ክንፍ የሆነው ቲዲኤፍ አባላት ወታደራዊ ቁሳቁሶችንና ተሽከርካሪዎችን በአንድ ላይ ሲጠቀሙ በከተማዋ ይታያሉ። ይህም አሁን ላይ ገሃድ የወጣ ፖለቲካዊና ወታደራዊ ትብብር በሁለቱ አካላት መካከል መኖሩን የሚያሳይ ነው በማለትም ገልጸዋል። ከዚህ ባለፈም ከከተማዋ ወጣ ባሉና እንደ ትምህርት ቤቶች ያሉ መሰረተ ልማቶችን በመጠቀም ወታደራዊ ካምፕ መስርተው መቀመጣቸውን ተናግረዋል። በከተማዋ እንዳልከኝ ሁለት ኃይል አለ፣ የቲፒኤልኤፍ ኃይል አለ፣ የፋኖ ኃይል አለ። ይሄ ዝም ብሎ ከወሬ ያለፈ በተግባር የተረጋገጠ ኢንፎርሜሽን ነው። አሁን እኛ የምናየው ሎጂስቲክ አንድ ላይ ነው የሚጠቀሙት። አንዲት ኦራል አላቸው፣ አንዲት ፒክአፕ አላቸው፣ አንድ ደግሞ የነሱ የትራንስፖርት ሎጂስቲክ የሆነ እንትን ቁስለኛ ማምጫ ተሰዋውን ምናምን የሚሰበስቡበት አምቡላንስ አንዲት ተፈቅዶላቸው ከዛ ባለማጣ ዙሪያ በራያ አላማጣ በታኦ እዛ ካምፕ ይዘው አሉ በተግባር ማለት ነው። ከዛ ራያ አላማጣ ከተማ አላማጣ ነው የሚባለው። ከተማ አላማጣ ነው የሚባለው። ገጠሩ አካባቢ ራያ አላማጣ ስለሚባል በራያ አላማጣ በዚህ ታኦ ባልኩ ካምፕ አለ ትምህርት ቤቱ ላይ። ከዛ ደግሞ በህብረት አካባቢ አንድ ላይ እየጠጡ እየበሉ እንቀሳቀሳሉ።
እንዲህ ባለ ሁኔታ ውስጥ ታዲያ የአላማጣ ከተማንም ሆነ በዙሪያዋ ያሉ አካባቢዎችን እንደሚያስተዳድር የሚገልጸውና በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደርስ የሁለቱን አካላት እንቅስቃሴ በምን መልኩ እየተከታተለው ነው የሚል ጥያቄ ከሪፖርተር የቀረበላቸው ምንጮቹ የጀነራል ታደሰ ወረደ ጊዜያዊ አስተዳደር ስልጣን መራዘሙን የሚቃወሙ ግለሰቦች በከተማዋ በብዛት መኖራቸውን ይህም የጊዜያዊ አስተዳደሩን ተቀባይነት ጥያቄ ውስጥ ያስገባ ሁኔታ መኖሩን ያሳያል ብለዋል። አስተዳደር ስለሚንቀሳቀሰው ግን ከሱ እንቅስቃሴ ውጭ ሆነ አሁን ለዛሬም ስብሰባ ይኖራቸዋል። እንግዲህ የተለየ እንትን ያላቸው የተለየ አቅጣጫ አለ። አሁን በሰይድ ታደሰ ስልጣን መጨመር እንግዲህ የማይቀበሉ ኃይላት አሉ። እዚህ ከአላማጣ ከተማ ጨምሮ የአስተዳደሩ አንቀበለውም የሚል ያው መግለጫ አውጥቷል። ልክ እንደ ሴንትራል የሆነ የመሃል ትግሬ የሚሉት አለ አይደለ? ማዕከላዊ የሚሉት እነሱ ወስነው በቤት ምክሪ በአፈ ጉባኤያቸው ሁሉም የወረዳውን በሙሉ ሰብስበው አንቀበልም እንዳሉት ሁሉ እዚህ ቤት ምክሪ ነው የድሮ የነበረው መልሶ ሰብስቦ አንቀበልም ብሏል። የከተማ አላማጣ ማለት ነው። እንደዛ ስለሆነ ይሄ የተዘረጋው መዋቅሩ የጊዜያዊ አስተዳደር ቢሆንም ግን የማይቀበሉ ኃይላት አሉ እዚህ ለሁለት የተከፈሉ ነው ማለት ነው። የቲፒኤልኤፍ የፈረሰውን ኃይል የሚያራምዱ መንግስታችን ነው ብለው የሚያምኑ አሉ። ከሰሞኑ የማንነት ጥያቄ የሚነሳባቸውና ፖለቲካዊ ውጥረት ከሮ በሚታይባቸው ወልቃይት፣ ጸለምትና ራያ አካባቢዎችን በሚመለከት ባልተለመደ መልኩ ጠንከር ያለ መግለጫ ያወጣው የአማራ ብሔራዊ ንቅናቄ ፓርቲ በአካባቢዎቹ በፌዴራል መንግስቱ የሚቀነባበር የተለሳለሰ ፖለቲካዊ ሴራ አለ ሲል ገልጿል። የህወሓት ባለስልጣናት የአመታት ሴራና የፌዴራል መንግስቱ ደግሞ ምን አገባኝ አይነት አመለካከት እያንጸባረቀ መሆኑ በአካባቢዎቹ ለሚደርሰው መዋቅራዊ በደል አስተዋጽኦ አድርጓል በማለት አብን በመግለጫው ወቅሷል። ከመሬት መንቀጥቀጥ ጋር የተያያዙ 4 አስገዳጅ ደረጃዎችን የያዘ የግንባታ መስፈርት በስራ ላይ ዋለ። በአዲስ አበባ የሚገነቡ ህንፃዎች የመሬት መንቀጥቀጥ ስጋትን በሚያሳየው የተሻሻለ ሳይንሳዊ ካርታ መሰረት እንዲከናወኑ ይደረጋል። ባለፉት 10 ዓመታት በስራ ላይ የነበረው የኢትዮጵያ የህንፃ ግንባታ ኮድ ዘርፉ የደረሰበትን የአሰራር ለውጥ መሰረት ባደረገ መንገድ ተሻሽሎ 24 አዳዲስ ደረጃዎችን በማካተት ሚያዝያ 9 ቀን 2018 ዓ.ም ጸድቆ ወደ ስራ መግባቱን የኢትዮጵያ ኮንስትራክሽን ባለስልጣን ገልጿል። የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ዶክተር ሙአዝ በድሩ በሀገር ደረጃ ያልተናበበና ወቅቱን የዋጀ ያልነበረውን የህንፃ ግንባታ ኮድ በመቀየር ጊዜው የደረሰበት የዘርፉን የአሰራር ለውጥና የቴክኖሎጂ አጠቃቀምን መሰረት ያደረገና 2 ዓመታትን የፈጀ ማሻሻያ መደረጉን ለሪፖርተር ገልጸዋል። በ40 ዓመታት ውስጥ የህንፃ ግንባታ ኮድ 2 ጊዜ ብቻ እንደተሻሻለ የገለጹት ምክትል ዋና ዳይሬክተሩ በስራ ላይ ከነበረው ኮድ ከሚገኙ 24 መስፈርቶች ውስጥ 16 ያህሉ እንዲሻሻሉ 24 አዳዲስ እንዲካተቱበትና በአጠቃላይ 40 አስገዳጅ ስታንዳርዶችን እንዲይዝ ተደርጎ መዘጋጀቱን ገልጸዋል። 8 ነባር ስታንዳርዶች ባሉበት እንዲቀጥሉ መደረጉን ከአዳዲሶቹ ጋር ተደምሮ በህንፃ ግንባታ ዘርፍ ያሉ ሀገራዊ አስገዳጅ ስታንዳርዶችን ብዛት 48 ማድረስ መቻሉን ጠቁመዋል። በኢትዮጵያ የመሬት መንቀጥቀጥ ሲያጋጥም የህንፃዎች የመቋቋም አቅም በተደጋጋሚ ጥያቄ ይቀርብበትና እንደ ባለስልጣንም ትልቁ ጥያቄ እንደነበር ዶክተር ሙአዝ ተናግረዋል። በዚህም ለረጅም ዓመታት ጥቅም ላይ ሲውል የነበረውንና በአንድ ሀገር ውስጥ የሚከሰቱ የመሬት መንቀጥቀጥ አደጋዎች የት አካባቢ በብዛትና በምን ያህል መጠን ሊከሰቱ እንደሚችሉ የሚያሳየው ሳይንሳዊ ካርታ አብሮ እንዲሻሻል መደረጉንም አስረድተዋል። አዲስ አበባን ጨምሮ በስምጥ ሸለቆ አካባቢዎች የሚካሄዱ የግንባታ ዲዛይኖች የተሻሻለውን ሳይንሳዊ ካርታ መሰረት በማድረግ እንዲከናወኑ የሚያደርጉ አዳዲስ 2 ስታንዳርዶች በኮድ ውስጥ መካተታቸውን ገልጸዋል። በስራ ላይ በነበረው ኮድ መነሻ ተደርገው የተሰሩ ግንባታዎች በሳይንሳዊ መንገድ ግምገማ ተደርጎባቸው እንዲጠናከሩና የእርምት እርምጃ ካስፈለገም እንዲወሰድባቸው ለማድረግ የሚያስችል አዲስ ስታንዳርድ በተሻሻለው ኮድ መካተቱን ይህም ከመሬት መንቀጥቀጥ ጋር የተያያዙ ብቻ 4 አስገዳጅ ስታንዳርዶች እንዲኖሩ እንደሚያደርግ አብራርተዋል። ከዚህ በተጨማሪም የዲጂታል ኢትዮጵያ 2030ን ለማሳለጥ ይረዳ ዘንድ ህንፃዎች የዲጂታል አገልግሎትን በአግባቡ መስጠት የሚያስችል ዲዛይን እንዲኖራቸው የሚያደርግ ስርዓት በኮዱ ከተካተቱ አዳዲስ አስገዳጅ ስታንዳርዶች ውስጥ አንዱ መሆኑን የቴሌኮም መሰረተ ልማቶች
ግብአቶች ዝርጋታን በትልቁ የሚያግዝ እንደሚሆንም ጠቅሰዋል። የአልሙኒየምና የመስታወት ግብአቶች ዝቅተኛ መስፈርት ተዘጋጅቶላቸው በኮዱ በአስገዳጅነት እንዲካተት መደረጉን ጨምረው ተናግረዋል። የኢትዮጵያ ኮንስትራክሽን ባለስልጣን ይህንን ስራ በባለቤትነት ሲመራ የኢትዮጵያ የደረጃዎች ኢንስቲትዩት ደግሞ በትይዩ ብሔራዊ ቴክኒክ ኮሚቴ በማቋቋም ጸድቆ ወደ ስራ እስከሚገባ ድረስ በየጊዜው ግምገማ ማካሄዱን ጠቁመዋል። የኢትዮጵያ ፌዴራል ፖሊስ የጦር መሳሪያ ምዝገባና ምልክት የማድረግ ስራ በትላንትናው ዕለት በይፋ መጀመሩን አስታወቀ። የተጀመረው የጦር መሳሪያ ምዝገባና ምልክት የማድረግ ስራ በቅድሚያ የሰጠው በፌዴራል ፖሊስ አመራሮች አባላትና በተቋሙ ግምጃ ቤት ውስጥ በሚገኙ የጦር መሳሪያዎች ላይ ነው። የፌዴራል ፖሊስ ኮሚሽነር አሊዲኒ አለሳ የኢትዮጵያ ፌዴራል ፖሊስ በሀገራችን የሚገኙ የጦር መሳሪያዎችን የማስተዳደርና የመቆጣጠር ስልጣን በአዋጅ ቁጥር 1177/2012 እንደተሰጠ አስታውሰው ከዚህ ቀደም የጦር መሳሪያን ማርክ የማድረግ አሰራር ባለመኖሩ ለጦር መሳሪያ ክትትልና ቁጥጥር አስቸጋሪ እንደነበር ተናግረዋል። አሁን የተጀመረው አሰራር የጦር መሳሪያዎችን ከመመዝገብ ባሻገር በመሳሪያዎቹ ላይ ምልክት በማድረግ ወደ ዳታቤዝ ማስገባትን የሚያካትት ሲሆን ይህም በመላ ሀገሪቱ ምን አይነት የጦር መሳሪያ እንዳለ ብቻ ሳይሆን የትና በማን እጅ እንደሚገኝ ለማወቅ ያስችላል ብለዋል። የጦር መሳሪያ ምልክት የማድረግና የምዝገባ መርሃ ግብሩ ላይ የተገኙት የወንጀል መከላከል ጠቅላይ መምሪያ የጸጥታና ተቋማት ጥበቃ ዋና መምሪያ ኃላፊ ምክትል ኮሚሽነር አበራ ሁንዴ የተጀመረው አሰራር በጦር መሳሪያ ምዝገባ ፍቃድ አሰጣጥና ቁጥጥር ረገድ የነበረውን ኋላ ቀር አሰራር በማስቀረት ወደ ዘመናዊ ቴክኖሎጂ የማሸጋገር ስራ መሆኑን ተናግረዋል። የወንጀል ምርመራ የኦፕሬሽን ዋና መምሪያ ኃላፊ አቶ ሙሊሳ አብዲሳ በበኩላቸው የጦር መሳሪያ ምልክት የማድረግና የምዝገባ ስራ ህገወጥ የጦር መሳሪያ ዝውውርን ለመከላከል የጦር መሳሪያ ቢጠፋ ከማን እጅ እንደጠፋ ማን እንደሸጠው መሳሪያው የየትኛው ተቋም እንደሆነ በቀላሉ ለመለየት ያስችላል ብለዋል። አክለውም በጦር መሳሪያ በመታገዝ የተፈጸመ ወንጀልን በቀላሉ ለመመርመርና የህግ ተጠያቂነትን ለማረጋገጥ የተዘረጋ ዘመናዊ የአሰራር ስርዓት በመሆኑ በተለይም ለወንጀል ምርመራ ትልቅ አቅም እንደሚፈጥር ተናግረዋል። የኢትዮጵያ ፌዴራል ፖሊስ የጦር መሳሪያና የጥበቃ ተቋማት ቁጥጥር መምሪያ ኃላፊ ረዳት ኮሚሽነር ዘካሪያስ ይርጋለም በበኩላቸው የኢትዮጵያ ፌዴራል ፖሊስ ከኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በሀገር ውስጥ ባለሙያዎች ያበለጸገው አዲሱ ሶፍትዌርና ዳታቤዝ በመላ ሀገሪቱ የሚገኘውን የጦር መሳሪያ ለመመዝገብና ምልክት ለማድረግ እንደሚያስችል ገልጸዋል። በቀጣይም በኢትዮጵያ ፌዴራል ፖሊስ የተጀመረው የጦር መሳሪያ ምልክት የማድረግና የምዝገባ ስራ በሁሉም ክልሎችና በሁለቱ ከተማ አስተዳደር ፖሊስ ተቋማት እንዲሁም በሀገር አቀፍ ደረጃ ተግባራዊ እንደሚደረግ ተገልጿል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ሞን ሪል ስቴት በአየር ጤና አደባባይ በካሬ ከ54530 ብር እስከ 77900 እስከ 10 ዓመት የሚከፍሉትን 50% ያለምንም ወለድ የባንክ ብድር የተመቻቸለት ዛሬውኑ እስከ 4 ሚሊዮን ብር የሚያተርፉበት ባለ 1 መኝታ ሙሉ ክፍያ 5,620,000 ብር፣ ባለ 2 መኝታ ሙሉ ክፍያ 6,846,000 ብር፣ ባለ 3 መኝታ ሙሉ ክፍያ 8,121,000 ብር። ለበለጠ መረጃ በ0969248080 ይደውሉ። በምቹ ጠቅ ክፍል የሚያደርግ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውን ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ